ማርያም ስትባል ስሟ ሲጠራ ጆራቸው የሚያሳክካቸው ቅር የሚላቸው ማርያምን ያቆርፈዋል። በየጎረቤት በየቢሮ በቤትም አንዳንዴ በሃይማኖት የሚያመስሉን ገና ስሟ ሲጠራ ጆራቸውን የሚያሳክካቸው ልክ ቫይብሬት ላይ እንዳለ ስልክ እንዲህ የሚያደርጋቸው በተለይ እነዚህ ፍሬሽ ጴንጤዎች እግዚአብሔር ከፍሬሽ ጴንጤ ይጠብቀን። አዲስ እረኛ ከብት ያስተኛ ይላሉ አባቶች። እስኪ አዲስ እረኛ በሉ ከብት ያስተኛ ወይም አዲስ ሰራተኛ በወረት መጥረጊያ ትጨርሳለች ይባላል። ማርያምን ተወዷታላችሁ? ማርያምን ተወዳታለሁ ወይ ብለው ጠየቁት አሉ አንዱ ሰውዬ። ሲመልስ ምን ብሎ መለሰ? ወድጄ ነው መወዳት ከግንድ የሚያላትም ልጅ አላት እኮ አለ። ያ ከግንድ የሚያላትም ልጅ ስላላት አይደለም ድንግል ማርያምን የምንወዳት፣ በሷ የተደረገልንን እናውቃለን። ስጦታችን ናት። ከፍ አድርጋችሁ አመስግኗት። ወላዲት አምላክ ስጦታችን ናት ድንግል ማርያም። እናት ያለው ወገኖቼ፣ እናት ልትራብ ትችላለች፣ ልጇ አይራብም። እናት ያለው እናት ልትጠማ ትችላለች፣ ልጇ አይጠማም በጭራሽ። እናት ያለው እናት ልትታረዝ ትችላለች፣ ልጇ አይታረዝም። ወጥታ ወርዳ ዋጋ ከፍላ ልጇን ታበላለች፣ ልጇን ታጠጣለች፣ ልጇን ታለብሳለች። ድንግል ማርያምን ይዘን ሚጎልብን ነገር የለም፣ ምናጣው ነገር የለም። እመቤታችንን ይዘን የጎደለብን ነገር የለም። ብዙ ተደርጎልናል። ልጅ አተን የነበርን ማርያም ማርያም ብለን በልጅ የተባረክናለን። ጤና አተን የነበርን ማርያም ማርያም ብለን ጤናችን ተመልሷል። ፍትህ አተን የነበርን የማርያምን ስም ጠርተን ፍትህ አግኝተናል። እንጀራ አተን የነበርን ማርያም ማርያም ብለን እንጀራ ያገኘን ሰዎች አለን። የተደረገላችሁ አመስግኗት ድንግል ማርያም ወላዲተ አምላክ። ስጦታችን ናት፣ የእግዚአብሔር ስጦታ ናት ድንግል ማርያም። ስጦታችሁን በጥንቃቄ አድርጋችሁ ያዙ። ስጦታችሁን እንዳትለቁ። ዮሐንስ ወደ ቤቱ ይዟት እንደገባ እናንተም ወደ ቤታችሁ ይዛችሁ ግቡ። ድንግል ማርያም ካለች ወገኖች የሚጎል ነገር የለም። የዶኪማስ ሰርግ ቤትን ታውቃላችሁ? ሰርጉ እየተደረገ እየተበላ እየተጠጣ የወይን ጠጁ አለቀ አይደለም? እኔን ታሪክ ሳነብ በጣም የሚገርመኝ እንጀራው አለቀ አይልም፣ የወይን ጠጁ አለቀ ይላል። ከበላተኛው ይልቅ ጠጁ በስቷል ማለት ነው ሰርግ ቤት ውስጥ። ለምንድን ነው እንጀራ ያላለቀው? የወይን ጠጁ አለቀ ይላል ዮሐንስ ወንጌል ምዕራፍ 2 ላይ። ይሄን መናገር ፈልጌ አይደለም። ወዲያው ሲጨነቅ አየችው፣ ሙሽራው ሲጨነቅ አየችው። እሷ ያለችው ሳሎን ነው፣ የወይን ጠጁ ያለቀው እዛ ጓዳ ውስጥ ነው። ድንግል ማርያም ሳሎን ሆና ጓዳ ውስጥ የጎደለውን የምታውቅ እናት ናት። ማንም ሰው አልነገራትም። ወደ ልጇ ቀረባለች። የሙሽራውን ጭንቀት አይታ የወይን ጠጅ እኮ የላቸውም አለች። ወዲያው ጋኖቹን ውሃ ሙሉ ተባለ። ታሪኩን እንደምናውቅ ጋኖቹ ውሃ ተሞሉ። ለአሳዳሪው ስጡት ተባለ። ተቀዳና ተሰጠ። ወዲያው ሲቀምሰው ውሃው ወደ ወይን ጠጅነት ተቀየረ። በድንግል ማርያም ምልጃ፣ በድንግል ማርያም ጥያቄ ውሃው ወደ ወይን ጠጅ ተቀየረ። የመረረ ሕይወታችንን ድንግል ማርያም በአማላጅነቷ ታጣፍጥልን። ድንግል ማርያም ስጦታችን ናት። እግዚአብሔርን ተወጂዋለሽ ወይ ተብላ ስትጠየቅ እግዚአብሔርን ወደዋለሁ ግን እንደ መድኃኔ ዓለም አይሆንልኝም አለቻት። እንደማይሆንልኝ እኛ ቤት ውስጥ እኮ የሌላ አይነት ሰው የለም እኮ እናንተ። እንደ መድኃኔ ዓለምም እኮ እግዚአብሔር እኮ ልደታ ማርያም፣ ባታ ማርያም፣ ኪዳነ ምሕረት እህትማማቾች ናቸው የሚሉ ሰንበት ተማሪዎች አሉ። ኪዳነ ምሕረት ታላቅ ናት፣ ባታ ተከታይ፣ ልደታ ማርያም ደግሞ የመጨረሻ የሐና ልጅ ናት። ሦስቱ እህትማማቾች። ያንዷ የእመቤታችን ስም እኮ ነው። ልደታ ብትባል የተወለደችበት ቀን እኮ ነው። ባታ ወደ ቤተ መቅደስ የገባችበት ቀን እኮ ነው። ኪዳነ ምሕረት የካቲት 16 የምህረት ቃል ኪዳን የተቀበለችበት ቀን ነው። እረ እህትማማቾች አይደሉም? እግዚአብሔር ማስተዋል ለሁላችንም ይስጠን። አሁን እነዚህ ጴንጤ ቢሆኑ ይቆጫል። ብቻው እንደዚህ የምትለዋ ጴንጤ ብትሆን አትቆጭም። እውነቴን ነው የምነግራቸው። እዛ ሲሄዱ ምስክርነታቸውን አንችለውም እንጂ ኦርቶዶክስን በደንብ አውቃታለሁ። የት ታውቂያታለሽ አንቺ? ልደታና ባታ እህትማማት እያልሽ ነው እንዴ አንቺ ኦርቶዶክስን አውቃለሁ ምትይው?
በስዕሏ ፊት የተንበረከከ ሰው ማሪና አስምሪን ያለ ሰው እንዲሁ ዝም ብሎማ መብራን አትተውም። ችግር አለው፣ ሰንሰለት አለ ያልተፈታ፣ ቋጠሮ አለ ያልተፈታ፣ እጃችንም እግራችን ውስጥም ገመድ አለ አልተቆረጠም። ከነ ቋጠሯችን መተናል። ይሄው ዛሬም ለቅሶ ነው፣ ነገም ለቅሶ ነው። ከለቅሶ ወተን አናውቅም፣ ከችግር ወተን አናውቅም፣ ከብድር ወተን አናውቅም። መኖር ሰልችቶናል። የኔ ፀሐይ ጠልቃለች ብለን ተስፋ ቆርጠናል። አንዳንድ ጊዜ ለድንግል ማርያም ነገሯት፣ ለሌላ ለማን ይነገራል? ማን ይረዳንና ማን ይገባውና ያንተ ችግር ብትነግሩት ሰው አይረዳችሁም። ድንግል ማርያም ግን ትረዳለች። አያችኋት? ዶኪማስ ቤት ማነግሯት ነው ለልጇ የነገረችው። አላማከሯት፣ አልነገሯት። የሰው ችግር ይገባታል ድንግል ማርያም። ያንቺ ችግር ይገባታል፣ ትረዳሻለች። እናትሽ ላትረዳሽ የምትችለውን ነገር ትረዳሻለች። ከእናት በላይ ነች ድንግል ማርያም። አባትህ የማይረዳውን ይረዳሃል። ከአባት በላይ ነች ድንግል ማርያም። ለሁሉ ነገራችን እኮ ነው። በነገራችን ላይ በዚህ ዘመን ያለችን ዘመድ እሷ ናት። የሰማችሁ ይኖር ዘመዳችሁ ድንግል ማርያም ናት። ዘመድ ያሳፍራል። የእናት ልመና ፊት አያስመልስም፣ አንገት አያስቀልስም። ንገሯት ለእናታችሁ። እናት እኮ ሰብሳቢ ናት። እናት እኮ አጉራሽ ናት። እናት እኮ መጋቢ ናት። ድንግል ማርያም ዓለምን ያዘችው። ድንግል ማርያም ዓለምን ያዳነውን መድኃኒት ወለደችልን። ድንግል ማርያም ዓለምን ያበራውን ብርሃን ወለደችልን። እሷም እመብርሃን ተባለች። ድንግል ማርያም ዓለምን ያጣፈጠውን ጨው አስገኘችልን። እሷ በወለደችልን። እኔ በኪዳኑ ሁሉ ጊዜ አንድ ቃል አለ ደስ የሚለኝ፣ በኪድና ዓለም ወልድኪ ኮነ ሰላም። በአንቺ ምክንያትነት ዓለም ዳነ። አዎ ድንግል ማርያም በአንቺ አማላጅነት፣ በአንቺ ጸሎት ዓለም ድኗል። አንቺ በወለድሽው በአማኑኤል ዓለም ድኗል። የጥል ግድግዳ ፈርሷል። እንመለስ። ኢየሱስ ክርስቶስ ከድንግል ማርያም ስጋን በተዋሃደ ጊዜ የሰው ልጆችን ለማዳን ወደዚህ ምድር በመጣ ጊዜ ብዙ ስያሜዎች አሉ። የመጠሪያ ስያሜ አማኑኤል ራሱ ነው። እግዚአብሔር ከኛ ጋር ነው ማለት። መድኃኔ ዓለም ራሱ ነው፣ የዓለም መድኃኒት ማለት። ክርስቶስ ቢባል ኢየሱስ ቢባል ራሱ ነው። ቅድም ያልኳችሁ ሁሉ ብርሃን ቢባል፣ ቃል ቢባል፣ ሕይወት፣ እውነት ቢባል፣ መንገድ ቢባል ራሱ ኢየሱስ ክርስቶስ ኢየሱስ ስሞች ናቸው። ስለዚህ ሁለተኛ ስጦታ ኢየሱስ ክርስቶስ የሰጠን ስጦታ ነው። ምን ሰጠን? እሱ ደግሞ ሕይወቱን ሰጠን፣ ነፍሱን ሰጠን፣ ስጋውን ቆርሶ ሰጠን፣ ደሙን አፍሶ ሰጠን። ቃላት ማይገልጠው፣ ቋንቋ ማይገልጠው ከስጦታ ሁሉ በላይ የሆነ ስጦታ መድኃኔ ዓለም ኢየሱስ ክርስቶስ ሰጠን። መጽሐፍ እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም አለ። እስኪ ቃሉን አብረን እንበለው። ነፍሱን በሉ እስኪ። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የኢየሱስ ክርስቶስ ስጦታ፣ የመድኃኔ ዓለም ስጦታ ከስጦታ ሁሉ በላይ ስጦታ ነው። እናት ልጇን ብትወድ እንጀራ ቆርሳ ታጎርስ ይሆናል፣ ጨርቅ ቀዳ ታለብስ ይሆናል። ወገኖቼ የሚበላ የሚጠጣ ነገር ትሰጣለች። አባትም ልጁን ቢወድ እናትም ልጇን ብትወድ ማብላት ማጠጣት ነው እንጂ ማንም ሰው ስጋውን ቆርሶ አይሰጥም። ማንም ሰው ደሙን አፍሶ አይሰጥም። ማንም በመስቀል ላይ አይሰቀልም። ወላጅ ለልጁ በመስቀል ላይ አይሰቀልም። እናትም አባትም ለልጇ ወገኖቼ እንደ ክርስቶስ መሆን አትችልም። ክርስቶስ ከእናት በላይ እናት ነው። ከአባት በላይ አባት ነው። ከእህት በላይ እህት ነው። ከወንድምም በላይ ወንድም ነው። እንደ እግዚአብሔር ያለ ማንም የለም ተብሎ ተጽፏል። ስለዚህ የክርስቶስ ስጦታ ወገኖቼ ሕይወቱን ነው የሰጠን። አንድ ሰው ክርስቶስን ምን ያህል ነው የምትወደኝ ብሎ ቢጠይቀው የክርስቶስ መልስ ልጄ ሆይ እስከ ሞት ድረስ እወድሃለሁ ነው። እስከ ምን ድረስ? ከእግዚአብሔር በቀር እስከ ሞት ድረስ የሚወደን ማን አለ? የእግዚአብሔር ልጆች አስባችሁ ታውቃላችሁ? ከመድኃኔ ዓለም በቀር እስከ ሞት ድረስ የሚወደን ማንም የለም እኮ። ስለዚህ አይዟችሁ፣ አትጨነቁ፣ በሕይወታችሁ ተስፋ አትቁረጡ። ሥጋውን የቆረሰልን ጌታ፣ ደሙን አፍሶ የሰጠን አምላክ በሚሻግት እንጀራ በድቃቂ ሳንቲም አይታማም። የበለጠውን ነገር አድርጎልን ያነሰውን ነገር ባካችሁ አይነሳንም።
የሚበልጠውን ነገር አድርጎልን ትንሽ በተባለው ነገር አይተወንም፣ አይዘነጋንም፣ አይረሳንም። እሱን አምነነው እሱን ተስፋ አድርገነው ጦማችንን አናድርም። አይዟችሁ፣ አትጨነቁ፣ ተስፋ አትቁረጡ በሕይወታችሁ ላይ። ትልቅ ነገር አድርጓላ። ማንም አያደርገውን፣ ማንም ሊሰጠን የማይችለውን ነገር መድኃኔ ዓለም አድርጎልናል። ወር በገባ በ27 በቤተ ክርስቲያን መድኃኔ ዓለም ብለን እንዘክራለን፣ እናስባለን። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። ስለዚህ ሁሉን ነገር አድርጎልናል። ምንም የነሳን ምንም ያሳጣን ነገር የለም። አሁንም ሚነሳን የሚያሳጣን የሚከለክለን ነገር የለም። የክርስቶስ ስጦታ ሕይወቱን ነው የሰጠን፣ ነፍሱን ነው የሰጠን፣ ሥጋውን ቆርሶ ነው የሰጠን፣ ደሙን አፍሶ ነው የሰጠን፣ መስቀሉን ባርኮ ነው የሰጠን፣ እናቱን እናታችን እንድትሆን ነው የሰጠን። እመቤታችን የመድኃኔ ዓለም ስጦታ ናት። እውነት አስብ። አቤት ስጦታችን ናት። የቀራንዮ ስጦታችን ናት። ለቤዛ ዓለም ለድህነተ ዓለም ከሰማይ ዝቅ ብለው ከምድር ከፍ ብለው በዕፀ መስቀል ላይ በተሰቀለ ጊዜ ምንድነው ብሎ የተናገረው? ያ ወንጌላዊ ቅዱስ ዮሐንስን ጠራውና እነኋት እናትህ አለው። እነኋት ምን? እናትህ። በሥጋ የወለደችው እናት እኮ አለችው ዮሐንስ፣ ማርያም ባኦፊሊያ የምትባል በቤተ ክርስቲያን ታሪክ ግን የጸጋ እናት ታስፈልገዋለች፣ የመንፈስ እናት ታስፈልገዋለች። እነኋት እናትህ ብሎ እናቱን እናት እንድትሆነው ለዮሐንስ ሰጠው። በዮሐንስ በኩል እመቤታችን እናት ትሆነን ዘንድ ለሁላችንም ተሰጠችን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ድንግል ማርያም የመድኃኔ ዓለም ስጦታ ናት። የቀራንዮ ስጦታ ናት። የኢየሱስ ክርስቶስ ስጦታ ናት። ታሪኩን ስታነቡት ምን ይላል? የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጀምሮ ስትመለከቱት ከዚህ ሰዓት ጀምሮ ዮሐንስ እመቤታችንን ወደ ቤቱ ይዛት ገባ ይላል። ወደ ዮሐንስ ቤት በበረከት የገባች ድንግል ማርያም ወደ እያንዳንዳችን ቤት በበረከት ትግባልን። ወደ ቤቱ ወሰዳት ይላል። ወደ ቤቱ ምን አላት? አቤት መጽሐፍ ማርያምን ለመውሰድ አትፍራ ይላል። እዛ ማቴዎስ 1 ቁጥር 23 ላይ እስኪ ማርያምን በሉ። ማርያምን ለመውሰድ አትፍራ። ምን አትበል? እኛ ኦርቶዶክሳውያን ማርያምን ለመውሰድ እንፈራለን? አቤት ስሟን ለመጥራት እናፍራለን? ስናመሰግናት እናፍራለን? አናፍርም። በእሷ የተደረገልንን እናውቃለን። የመድኃኔ ዓለም ስጦታችን ናት። የእግዚአብሔር ስጦታ ናት። የሁላችሁ እናትን ጥሎ ልጅን አንጠልጥሎ ክርስትና የለም። አሁን አንዳንድ ከኛ ቤተ እምነት ውጭ ያሉ ሰዎች አይ በቃ ኢየሱስን ማርያም አታስፈልግ ብለው ይሉ የጨለመባቸው ሰይጣን የጋረደባቸው ሰዎች። እኛ ግን በእሷ የተደረገልንን ስለምናውቅ ልጇን እናመልከዋለን። ልጇ ያዳነን ነው። ከሞት ወደ ሕይወት ያሻገረን ነው። ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከባርነት ወደ ነፃነት ያሻገረን ነው። ራሱ መስዋዕት ሆኖ፣ ራሱ መስዋዕት አቅራቢ ሆኖ፣ ራሱ መስዋዕት ተቀባይ ሆኖ፣ ሦስቱንም ሆኖ ያዳነን እሱ ነው። የድህነታችን ምክንያት ደግሞ ድንግል ማርያም ወላዲት አምላክ ናት። ማናቀውን አምላክ ያሳወቀችን እሷ ናት። የማይዳሰሰው መለኮት የተዳሰሰው ከሷ በነሳው ሥጋ ነው። የማይታየው አምላክ የታየው ከሷ በነሳው ሥጋ ነው። ስለዚህ ድንግል ማርያም መወጣጫ መሰላላችን ናት። መሸጋገሪያ ድልድያችን ናት። ከአምላክ መነጋገሪያ ቋንቋችን ናት። የባህሪያችን መመኪያ ናት። ድንግል ማርያምን የምንወዳት፣ የምናከብራት፣ የምናመሰግናት በሷ የተደረገልንን ስለምናውቅ ነው። ዝም ብለን አይደለም። በሷ የተደረገልንን ስለምናውቅ ስጦታችን ናት። ጣዕሟን በአንደበታችን ፍቅሯን በልባችን መድኃኔ ዓለም ይጨምርልን። ማርያምን ትወዷታላችሁ? ማርያምን ትወዳታለሁ ብሎ ጠየቁት አሉ። አንዱ ሰውዬ ሲመልስ ምን ብሎ መለሰ? ወድጄ ነው መወዳት፣ ከግንድ የሚያላትም ልጅ አላት እኮ አላ። እኛ
ከግንድ የሚያላትም ልጅ ስላላት አይደለም ድንግል ማርያምን የምንወዳት፣ በሷ የተደረገልንን እናውቃለን። ስጦታችን ናት። ከፍ አድርጋችሁ አመስግኗት። ወላዲት አምላክ ስጦታችን ናት ድንግል ማርያም። እናት ያለው ወገኖቼ፣ እናት ልትራብ ትችላለች፣ ልጇ አይራብም። እናት ያለው እናት ልትጠማ ትችላለች፣ ልጇ አይጠማም በጭራሽ። እናት ያለው እናት ልትታረስ ትችላለች፣ ልጇ አይታረዝም። ወጥታ ወርዳ ዋጋ ከፍላ ልጇን ታበላለች፣ ልጇን ታጠጣለች፣ ልጇን ታለብሳለች። ድንግል ማርያምን ይዘን ሚጎልብን ነገር የለም፣ ምናጣው ነገር የለም። እመቤታችንን ይዘን የጎደለብን ነገር የለም። ብዙ ተደርጎልናል። ልጅ አተን የነበርን ማርያም ማርያም ብለን በልጅ የተባረክናለን። ጤና አተን የነበርን ማርያም ማርያም ብለን ጤናችን ተመልሷል። ፍትህ አተን የነበርን የማርያምን ስም ጠርተን ፍትህ አግኝተናል። እንጀራ አተን የነበርን ማርያም ማርያም ብለን እንጀራ ያገኘን ሰዎች አለን። የተደረገላችሁ አመስግኗት ድንግል ማርያም ወላዲተ አምላክ ስጦታችን ናት። የእግዚአብሔር ስጦታ ናት ድንግል ማርያም። ስጦታችሁን በጥንቃቄ አድርጋችሁ ያዙ። ስጦታችሁን እንዳትለቁ። ዮሐንስ ወደ ቤቱ ይዟት እንደገባ እናንተም ወደ ቤታችሁ ይዛችሁ ግቡ። ድንግል ማርያም ካለች ወገኖች የሚጎል ነገር የለም። የዶኪማስ ሰርግ ቤትን ታውቃላችሁ። ሰርጉ እየተደረገ እየተበላ እየተጠጣ የወይን ጠጁ አለቀ አይደለም። እኔን ታሪክ ሳነብ በጣም የሚገርመኝ እንጀራው አለቀ አይልም፣ የወይን ጠጁ አለቀ ይላል። ከበላተኛው ይልቅ ጠጩ በስቷል ማለት ነው ሰርግ ቤት ውስጥ። ለምንድን ነው እንጀራ ያላለቀው? የወይን ጠጁ አለቀ ይላል ዮሐንስ ወንጌል ምዕራፍ 2። ይሄም መናገር ፈልጌ አይደለም። ወዲያው ሲጨነቅ አየችው፣ ሙሽራው ሲጨነቅ አየችው። እሷ ያለችው ሳሎን ነው፣ የወይን ጠጁ ያለቀው እዛ ጓዳ ውስጥ ነው። ድንግል ማርያም ሳሎን ሆና ጓዳ ውስጥ የጎደለውን የምታውቅ እናት ናት። ማንም ሰው አልነገራትም። ወደ ልጇ ቀረባለች። የሙሽራውን ጭንቀት አይታ የወይን ጠጅ እኮ የላቸውም አለች። ወዲያው ጋኖቹን ውሃ ሙሉ ተባለ። ታሪኩ እንደምናውቅ ጋኖቹ ውሃ ተሞሉ። ለአሳዳሪው ስጡት ተባለ። ተቀዳና ተሰጠ። ወዲያው ሲቀምሰው ውሃው ወደ ወይን ጠጅነት ተቀየረ። በድንግል ማርያም ምልጃ፣ በድንግል ማርያም ጥያቄ ውሃው ወደ ወይን ጠጅ ተቀየረ። የመረረ ሕይወታችንን ድንግል ማርያም በአማላጅነቷ ታጣፍጥልን። ድንግል ማርያም ስጦታችን ናት። ምናችን ናት? የማ ስጦታ? የእግዚአብሔር ስጦታችንን እስከ መጨረሻው ድረስ አክብረናት እንድንይዝ አምላካችን እግዚአብሔር ይርዳን። ያኮረፋታሉ። ማርያም ስትባል ስሟ ሲጠራ ጆሯቸው የሚያሳክካቸው ቅር የሚላቸው ማርያምን ያኮረፈዋል። በየጎረቤት በየቢሮ በቤትም አንዳንዴ በሃይማኖት የሚያመስሉን ገና ስሟ ሲጠራ ጆሯቸውን የሚያሳክካቸው ልክ ቫይብሬት ላይ እንዳለ ስልክ እንዲህ የሚያደርጋቸው በተለይ እነዚህ ፍሬሽ ጴንጤዎች እግዚአብሔር ከፍሬሽ ጴንጤ ይጠብቀን። አዲስ እረኛ ከብት አያስተኛ ይላሉ አባቶች። እስኪ አዲስ እረኛ በሉ። ከብት አያስተኛ ወይም አዲስ ሰራተኛ በወረት መጥረጊያ ትጨርሳለች ይባላል። የመጀመሪያ ወር ደሞዝ እስኪከፈላት ይቅርታ። ከዛ በኋላ በቀን አንዴም ካልተገፋች እባክሽ ካልተባለች ዞር ብላ ላታየው ትችላለች። እግዚአብሔር ስጦታችንን እስከ መጨረሻው አጥብቀን እንድንይዝ ይርዳ። እንግዲህ ብዙ ስጦታ ተሰጥቶናል። እኛ ምን እንስጥ? እንደው ሳላቀው ለካ ሰዓቱ ይላል። ትምህርቴን ልጠቅልለው። እግዚአብሔር ከኛ የሚፈልገው ልባችንን እንድንሰጠው። ምናችንን? እስኪ ልጄ ሆይ በሉ ልብህን ስጠኝ። ምንህን ስጠኝ? በቃ ያን ሁሉ ስጦታ የሰጠን አምላክ ከባድ ነገር ስጡኝ አይል፣ ልባችንን እንድንሰጠው ይፈልጋል። ልብን መስጠት ሕይወትን መስጠት። ገንዘብ ከመስጠት በፊት ወገኖቼ ልብን መስጠት ይቀድማል። እነ ቅዱስ ጊዮርጊስ እነ ቅዱስ አርሴማ አንገታቸውን በሰይፍ የተቀሉት በመንኮራኩር የተፈጩት አስቀድመው ልባቸውን ለእግዚአብሔር ስለሰጡ። ስለዚህ እኛም ልባችንን እንስጥ፣ ጊዜ እንስጥ፣ አስራት በኩራታችንን ለእግዚአብሔር እንስጥ፣ ሕይወታችንን እንስጥ። ሌላ ነገር ከባድ ሸክም አይጭንብን ይመዳል።
አምላካችን እግዚአብሔር ሕይወታችንን ለእሱ አሳልፈን እንድንሰጥ ሁላችንን በቸርነቱ ይርዳል።